ቅድስት እሌኒ። በ9 ቀን ቅድስት እሌኒ ንግሥት አርፋለች። አይሁዳዊት የሮሃ ሴት ነበረች። ተርቢኖስ የሚባል ባልም ነበራት። ነጋዴ ነበርና ለንግድ ሄዶ 3-4 ዓመት ኑሮ ሲመለስ ባልንጀሮቹ ከማዕበል ከሞገድ ድነን እንደወጣን ሚስቶቻችን ሌላ ወንድ ሳይለምዱ ብናገኛቸው መልካም ነበር አለ። በሃይማኖት የጸናች ከገቢረ ኃጢአት የራቀች መሆኗን ያውቃልና እኔስ እንኳን ከማዕበል ተርፍ ያለው ሚስቴን በዚህ አልጠረጥራትም አላቸው። ያንተ ሚስት ፍጥረቷ ከሔዋን ልጆች አይደለምን? ሴት ጥንቱንም ምክንያተ ስሂት አይደለችምን? አሉት። በፍጹም አታደርገውም አለ። አንዱም አሁን እኔ ቀድሜ ሂጄ ለምጃት እርሷም ለምዳኝ ብመጣ አለ። እርሱም ባይሆንልህስ አለው። ነገር ግን መልሶ ቢሆንልኝስ ጥሪቴን እሰጥሃለሁ፣ ጥሪቴንም በሙሉ እሰጥሃለሁ ተባባሉ። ተወራርደው ሄዱ። ከቤቱ አቅራቢያ ደርሶ ከተርቢኖስ ሚስት አገናኙኝ አለ። እንኳን ሰው ፀሐይ አይቷት አያውቅም አሉት። አገልጋዩን አስጠርቶ እመቤቴ እሌኒ እንዳልናግራት እፈልጋለሁ፣ አንቺ ንገሪልኝ አላት። ገብታ ብትነግራትም ፊት ነሳቻት። ተመልሳ አልሆነልህም አለችው። ገንዘብ ልስጥ ይላል በይልኝ አላት። ነገረቻትም። ተቆጥታ በምትፈትልበት እንዝርት መታቻት። ደሟን እያዘራች ወጥታ አይሆንም ስልህ እምቢ ብለህ አስመታኸኝ አለችው። እንግዲያስ ይህን ገንዘብ ላንቺ ልስጥሽ፣ ሁለቱ የሚተዋወቅበትን ነገር አምጥተሽ ለኔ ስጭኝ አላት። ይህንንስ አደርግልሃለሁ፣ አንተም ነጋዴያን መጡ የብስ ረገጡ ብለህ አስወራ አለችው። ተመልሳ ገብታ ነጋዴያን መጡ የብስም ረገጡ እየተባለ ነው፣ ሰውነትሽን ታጠቢ ሽቱም ተቀቢ አለቻት። ስታጥባትም ባልና ሚስቱ የሚተዋወቁበትን ከአንገቷ ያሰረችውን ዕንቁ ረስታው ገባች። ወስዳም ሰጠችው። ከመደብር ሄዶ ለምጃት ለምዳኝ መጣሁ ብሎ የያዘውን ዕንቁ አሳየውና እውነት መስሎት ልመርምር ሳይል ጥሪቱን አስረክቦ ባዶ እጁን ገባ። እሌኒም ማዘኑን መቆጣቱን አይታ ወንድሜ ሆይ ምን ሆነሃል? እንደ ወትሮው ደስ አላለህም አለችው። ይህን ያህል ዘመን የደከምኩበት ጥሪቴን ማዕበል ሲወስድብኝ ምነው አላዝን አላት። ይህማ እግዚአብሔር ያየነውን ቢነሳን ያላየነውን ይሰጠን የለምን? በዚያው ላይ ከዘመዶቻችን ተበድረን እንደ ወትሮው ነግደህ እንኖራለን አለችው። እኔስ አበድሬ በኖርኩበት ሀገር ተበድሬ አልኖርም፣ አንቺ ግን ሁሉ ይወድሻል፣ እንዳልሽውም ሆነሽ ትኖሪያለሽ ብሎ በነገሯ ይወርፋታል። ተነስቶም ሲወጣ እኔስ ካንተ ተለይቼ ወዴት እሄዳለሁ ብላ እርሷም ተከተለችው። ሳጥን አስጠርቦ ይዞ ወደ መርከብ ተሳፍረው ሲሄዱ እህቴ ምነው ሳምንሽ ከዳሽኝ፣ ስወድሽ ጠላሽኝ አላት። አንተን ጠልቼ ማንን ወደድኩ? አንተን ክጄ ማንን ለመድኩ? አለችው። እንግዲያስ ይህንን ለገሌ ማን ሰጠው አላት። ሰራተኛዋም መጥታ ነገረችኝ። አይሆንም አልኳት። በኋላ ግን ገላዬን ስታጠብ ረስቼ ገብቼ ነበር። እርሷም ወስዳ ሰጥታው ይሆናል እንጂ እኔስ መልኩን እንኳ አላየሁትም አለችው። አድርገሽው ከሆነም ስራሽ ያጥፋሽ፣ አላደረግሽውም እንደሆነ ስራሽም ያውጣሽ ብሎ በሳጥን ከቶ ከባህር ጣላት። ማዕበል እየገፋ ወስዶ ጽንፈ ባራንጤያ ደረሳት። የባራንጤያ ንጉሥ የቁንስጣ ከባህር ዳርቻ ቆሞ ነበር።
የነጋዴዎች ወርቅ ይሆናል ብሎ አስወጥቶ ቢከፍተውም ቁልጭ ቁልጭ ስትል አገኛት። ውበቷን አይቶም አላዋቂ ነውና የክርስቲያን እመቤት ማርያም አንቺ ነሽን አላት። የከፋኝ የቤት እመቤት እንጂ የእርሷን የእግሯን እጣቢም አልሆንም አለችው። ለንጉሥ ቁንስጣ ሰጣት። ሥርዓተ አሕዛብ የሚያስተምሯት ሽቱ የሚዘግቡላት ደንገጥሮች ሰጥቶ መንፈቅ ያህል የጠራ የለሰለሰ ሲመግባት ቆይቶ በመንፈቁ ተገናኛት። ወንድ ልጅንም ወለደችለት። ስሙም ቁስጥንጢኖስ ተባለ። ሐመልማል ማለት ነው። እናቱ ከባህር ተገኝታለችና እስከ 4 ዓመቱ ነገረ ሃይማኖት እያስተማረች አሳደገችው። ጥምቀት ግን አባቱ አረማዊ ነበርና እንዳይጣላው ብላ አላስጠመቀችውም። ወደ ሀገሯም ይዛው ከተመለሰች በኋላ አድጎ አካለ መጠን ሲደርስ ጥበቡን ኃይሉን ሰምቶ አንግሶት በ2 ዓመት አረፈ። እርሱም በበራንጢያ ዲዮቅልጥያኖስ በሮም ተከታትለው ነግሰዋል። የዲዮቅልጥያኖስም ንግስና እንደምነው ቢሉ ቀዳሚ ስሙ አግሪጳ ነው። ሀገሩ ላላይ ግብጽ ነው። ከሮሙ ንጉስና ከነ ማሪዮስ ቤት የፍየል እረኛ ሆኖ ሲያገለግል ይኖር ነበር። እንጥርቢያ ፍነጥርቢያ የሚባሉ ሴቶች ልጆች ለእርሱ ነበሩት። ታላቂቱም እንጥርቢያ ድምፃዊ ነበረችና ሲያንጎራጉሩ በገና ሲደረድር እየሰማች በሐጸ ዝሙት ተነደፈች። አባቷ ጠላት ተነስቶበት ዘምቶ በዚያው ሲሞት ስመ መንግሥቱን ዲዮቅልጥያኖስ ብላ አግብታ ነገሰችው። ከ8 ዓመት በኋላ ታናሺቱ ፍንጥሪያም ብትወደድ መክስሚያኖስም አግብታ በአንጾኪያ ነገሰችው። ዲዮቅልጥያኖስ በነገሰ በ20 ቆስጠንጢኖስ በነገሰ በ19 መክስሚያኖስ በነገሰ በ8 ዓመት ዲዮቅልጥያኖስ በነገሰ በአባ ባጋጊዮስ ምክንያት የጣዖታት ቤት ይከፈቱ፣ ቤተ ክርስቲያን ይዘጋ ብሎ አወጀ። ነገረ አብያተ ክርስቲያናት ተቃጠሉ፣ መጻሕፍትም ተቀደዱ፣ ምእመናንም በግፍ ታረዱ፣ ተሰደዱም ጭምር። ኋላም ግን ዲዮቅልጥያኖስ ዓይኑን ታውሮ ተሰቃይቶ ሞቷል። መክስሚያኖስም እርሱ ድል ነስቶታል። እንደምንም ቢሉ ከሞት ከስደት የተረፉ ምእመናንን መጥተህ አድነን ብለው ላኩበት። ይህንንም ሲያወጣ ሲያወርድ ሌሊት በራእይ በዚህ ትምህርተ መስቀል ጠላትህን ታሸንፋለህ የሚል ጽሑፍ የተቀረጸበት መስቀለ ብርሃን አየ። ምን ይሆን እያለ ሲያንሰላስል የታዘዘ መልአክ መጥቶ እንዳየኸው ምስል አሰርተህ ያዝ ታሸንፈዋለህ አለው። ከዘውዱ ጀምሮ እስከ ተራ የጦር ዕቃ ድረስ መስቀል አስቀረጸ። ከዚህም በኋላ መክስሚያኖስ መጣብህ ብለውት ቢገጥመውም አሸንፎታል። መክስሚያኖስም ሲሸሽ የቴብር ወንዝ ድልድይ ተሰብሮበት ሰጥሞ በዚያ ቀርቷል። ከዚህም በኋላ ግን ሮምን አንጾኪያን ጠቅልሎ የሚገዛ እርሱ ሆኗል። አዋጁንም በአዋጁ መልሶታል። እሌኒ ቀድሞ ልጅ ሳለ ደገኛ ሃይማኖተኛ ይሆንላት ዘንድ ብፅዓት ገብታ ነበርና በዘመኑ ቀርነ ሃይማኖት ስለቆመ ደስ ብሏት ብፅዓቱን ለመፈጸም በ327 ዓመተ ምህረት ኢየሩሳሌም ወርዳ መስቀሉን ከተቀበረበት አስወጥታ አብያተ ክርስቲያናት አሰርታ በዓመቱ በ328 ዓመተ ምህረት በዚህች ዕለት ግንቦት 9 ቀን አርፋለች። ጸሎትና በረከቷ ከእኛ ጋር ትሁን ለዘላለሙ አሜን።
በሁለተኛነት የምናከብረውም ነቢዩ ሳሙኤልን ነው። ሰኔ 9 ቀን ሳሙኤል ነቢይ አረፈ። ሳሙኤል ማለትም እግዚአብሔር ሰማኝ ማለት ነው። አንድም ካህን ተአማኒ ማለት ሲሆን ትውልዱ ከነገደ ኤፍሬም ነው። አባቱ ሕልቃና እናቱም ሐና ይባላሉ። የተወለደው የአረማቴም ክፍል በሆነች በመሴፋ ሲሆን የብፅዓትም ልጅ ነው። ጡት ሲተው እናቱ አፉ እህል ሳይለምድ ሆዱም ዘመድ ሳይወድ ወስዳ ለቤተ እግዚአብሔር ሰጥታዋለች። ሊቀ ካህናቱ ኤሊም ካህናቱ አፍኒንና ፊንሐስ ይባላሉ። አፍኒንና ፊንሐስም በምግባር የከፉ ነበሩ። ጌታም ኤልን የልጆችህን ሥራ ቅጣ አለው። እነርሱ ተመክረው የማይመለሱ ኤሊም ከእግዚአብሔር ይልቅ ለልጆቹ አድልቶ ከሹመታቸው ልሻራቸው ከማዕረጋቸውም ላውርዳቸው የማይል ቢሆን ጌታ አስቀድሞ ለሳሙኤል በራእይ አስታውቆ ቁጣውን በሞተ እስራኤል ጀምሮ በፄዋ ጽዮን በሞተ አፍኒንና ፊንሐስ ጀምሮ በሞተ ኤሊ ፈጽሞ ሳሙኤልን ሊቀ ካህናት አድርጎ ሾመው። ክህነት ከምስፍና እንዳድርጎ ይዞ 40 ዘመን አስተዳደራቸው። ከዚህም በኋላ አረጀ። ኢዩኤልና አብያ የሚባሉ 2 ልጆች ነበሩት። ካህናት አድርጎ ሾማቸው። እነርሱ ግን ድሃ የሚበድሉ ፍርድ የሚያጓድሉ ቢሆኑ እስራኤል አንተ እንዳታስተዳድረን አረጀህ፣ እንዲሁም ሸመገልክ፣ ልጆችህም አንተን አልተኩልህም። በዚያውም ላይ በኤብያስ ዘገለአድ ባሉ 2 ነገድ ተኩል ወንድሞቻችን ናዖስ አሞናዊ ቀኝ እንዲሁም ቀኝ ዓይናችሁን ገብሩልኝ ይላልና ቅን ፍርድ የሚፈርድልን ከጠላት የሚታደገን ንጉሥ አንግስልን አሉት። ጌታም ከሙሴ ጀምሮ እስካሁን ድረስ ካህናትን መሳፍንትን አላቸው። ጌታም ከሙሴ ጀምሮ እስካሁን ድረስ ካህናትን መሳፍንትን አስነሳ እንጂ እንደ አሕዛብ ንጉሥ አንግሶላችኋልን? እንዲሁ ተው አይሆንም አላቸው። ጌታ ሳኦል ወልደ ቂስን ቀብቶ አንግሶላቸዋል። ለእርሱም እንዲገዙ ሥርዓት ሰርቶባቸዋል። ኋላም ሳኦል ቢበድል የእሴይ ልጅ ዳዊትን ቀብቶ አንግሶላቸዋል። ዳዊትን ከቀባ በኋላ ጥቂት ጊዜ ቆይቶ በዚህች ዕለት አርፏል። በረከቱ ረድኤቱ ከሁላችን ጋር ትሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን።
ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።